ሰላም ቅዱሳን በአራቱም ማዕዘን ያላችሁ ቅዱሳን ሰላም ለእናንተ ይሁን። እንደዚሁም ይህንን ቃል የምትሰሙ ሰዎች ሰላም ለእናንተ ይሁን። ወለ ያልፈንደ ከንጅርተን ቁልቁሎን ነጋን ሲኒፈተው አከሱመሲ ሰገሌ ከነ ወረ ደገፈተ ሁንዱምቱ ነጋን ጎፍታ ኬኛ ኢየሱስ ክርስቶስ ሲወጅነተው ዛሬ እንደ እግዚአብሔር ሐሳብና ፍቃድ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። እግዚአብሔር ደግሞ እንድናገረን ቃሉን እንዲገልጽልን ወደ እውነት ሁሉ የሚመራው መንፈስ ቅዱስ ወደዚህ ስፍራ እንጋብዛለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም የተመሰገነ ይሁን። ሁሉን ታደርግ ዘንድ ቻይ የሆንክ እግዚአብሔር ሐሳብ የማይከለከል አቤቱ በቃሌ ተናገረን፣ ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሯችን ሁሉ ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ በማስተዋል ቃልን እንዲሰሙ እግዚአብሔር ሆይ የቀንበራቸው ማነቆ ሁሉ የተሰበረ ይሁን፣ እስራታቸው ይበጠስ። እግዚአብሔር ሆይ ጽድቅን እግዚአብሔር ሆይ ከአመፃ እንዲለዩ ጸልያለሁ። ጽድቅን ከአመፃ የሚለይ እውነትን ከውሸት የሚለይ የእግዚአብሔር ቃል ይገለጥ። አንተ ብቻ ተናገረን። ይህንን ቃል ሰዎች እንዳይሰሙ የሚገራደር ተግዳሮትን የሚያደርግ ክፉ በኢየሱስ ስም የተመታ ይሁን። በአራቱም ማዕዘን ያለ ክፉ መንፈስ የተመታ ይሁን። የጽድቅ ሁሉ ተቃዋሚ፣ የእውነት ሁሉ ተቃዋሚ፣ የሰው ልጅ ጥፋትን የሚመኝ ክፉ በኢየሱስ ስም የተመታ ይሁን። አንተ ብቻ እለፍ፣ አንተ ብቻ ተናገረን። ይህንን ስለምታደርግ ተመስገን፣ በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 13 ቁጥር 24 እስከ 30 እንደዚሁም 36 እስከ 43 ማቴዎስ 13 ቁጥር 24 እስከ 30 እንደዚሁም 36 እስከ 43 ወንጌል ማቴዎስ በቆና ቁረሰዲ ድደሚ አፍሪ አንገ ሶዶማት አከሱማስ ሶዶሚ ጃአማ ፍርተሚ ሰዲት ወንጌል ማቴዎስ በቆና ቁረሰዲ ለኮብስ ድደሚ አፍሪ አንገ ሶዶማት አከሱማስ ሶዶሚ ጃአማ ፍርተሚ ሰዲት The good news according to Matthew, the 13th chapter. The good news according to Matthew, the 13th chapter, verse 23, verse 24 through 30 and 36 through 43. Verse 24 through 30 and then 36 through 43. መጀመሪያ በአማርኛ አነባለሁ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርቦ ጌታ ሆይ
መልካምን ዘር በእርሻዬ ዘርተህ አልነበረምን? እንክርዳዱንስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው። እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ይሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። እንደዚሁም 36 በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻው እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትንም ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ ይላል ቃሉ። ወንጌለ ማቴዎስ በቆና ረሰዲ ለኮብሰ ደደም ያፍሬም ገሰዶማት አከስማስ ወደሚጃ አንጋፍርተ ሰዲት ኢየሱስ ሞ ፈከኘ ብራ tokko ሳንትሜ mootummaa waaqaa nama sanyii gaarii qotiisatti facaafatetti hin fakkeeffamaa. Yeroo namni rafettis diinni namichaa dhufee inkirdaada qamadii keessa facaasee sokkee midhaanichi guddatee ija erga godhate booddee inkirdaadichis immoo mul'ate. Kanarratti hojjetoonni abbaa warraatti dhiyaatanii, gooftaa sanyii gaarii qotiisa keetti facaaftee miti, inkirdaad immoo eessaa godhate ree jedhanii. Inni immoo nama diina koo ta'utu kana godhe jedhee isaaniif hin deebise. Yommus hojjetoonni nuyi dhaqnee isa akka aramnu barbaaddaa ree jedhaniin. Abbaan qotiisichaa garuu lakki inkirdaadatu aramtanii isaa wajjin qamadii akka hin buqqifnetti dhiisaa. Hamma yeroo midhaan sassaabamutti lachuu walumaa wajjin haa guddatanii. Yeroo midhaan sassaabamutti warri sassaaban dura inkirdaadicha bubuqqisanii akka gombifame bisi-bisiitti akka jedhaniif, qamadicha garuu gombisaa kootti akka anaaf sassaabaniif ittin himaa jedhee isaaniif deebisee jedhe. Akkasuma lakkoofsa 36 Yesuus kana booddee namoota sanaa gadhiisee manatti ol lixe. Yommus bartoonni isaa itti dhiyaatanii fakkeenya inkirdaadaa qotiisichaatti keessa nuuf hiikii jedhan. Yesuus immoo deebisee, inni sanyii gaarii facaasu ilma namaati. Qotiisichi biyya lafaatti, sanyiin gaariin ilmaan mootummaatti, inkirdaadinis ilmaan isa hamaati. Diinichi inkirdaada facaasee seexanaa. Yeroon itti midhaan sassaabamu dhuma biyya lafaatti. Warri midhaan sassaabanis ergamoota Waaqayyooti. Akkuma inkirdaadni walitti qabamee ibiddaan gubamu dhuma biyya lafaattis immoo akkasuma hin ta'u. Ilmi namaa ergamoota isaan argaa, isaanis karaa Waaqayyoorra waan nama gufachiisu hundumaa
warra hama hojjetan hundumaas mootummaa isaa keessaa walitti hin qabu, boolla ibiddaattis isaan in darbatu, achitti boo'ichiif ilkaan qaruun isaanirra hin ga'a. Egaa warri qajeelonni mootummaa abbaa isaanii keessatti akka biiftuun ifuu namni gurra qabu haa dhaggeeffatu jedhan. ያው በዚህ ክፍል የሰጠሁት ርዕስ በ43ኛ በቁጥር 43 ላይ ያለውን ነው። እሱም በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ወሪ ቀጀልቶኒ ሞቱማ አባሳኒ ከሰቲ አከ ቢፍቱን ይፈዳ። ወሪ ቀጀልቶኒ ሞቱማ አባሳኒ ከሰቲ አከ ቢፍቱን ይፈዳ። የሮ ሰነት ወሪ ቀጀልቶኒ ሞቱማ አባሳኒ ከሰቲ akka biiftuu in ifu jedha. During that time, the righteous will shine like the sun in the kingdom of their Father. During that time, the righteous will shine like the sun in the kingdom of their Father. የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 13 ስለ መንግስተ ሰማያት ምሳሌ ይናገር ነበር። መቼም ቢሆን ትልቁ የመጽሐፍ ቅዱስ አጀንዳ መንግስተ ሰማያት ነው። ጌታ ኢየሱስ ክርስቶስ ሲመጣ መንግስተ ሰማያትን በምሳሌ ያስተምራቸው ነበር። ሞቱማ ሮ ክታብ ቁልቁሉ ድበኑ ዋንቲ ጉዳን ዋይ ሞቱማ ዋቀዮት የእግዚአብሔር መንግስት ኪንግደም ኦፍ ጋድ ትልቁ የወንጌል አጀንዳ ስለ እግዚአብሔር መንግስት ነው። ኪንግደም ኦፍ ጋድ የሰዎች ኪንግደም አለ፣ የእግዚአብሔርን ኪንግደም አለ። ስለዚህ ጌታ ኢየሱስ ክርስቶስ በምሳሌ ይናገራቸው ነበር። ብዙ ምሳሌዎችን እየዘረዘረ ነበር። በሌላ ጊዜ ስለተገለጸ ይሄንን አልደግሞም። ዶግራ ጋራት በከብራት የሮ ደብረ በራት ሰገሌ ከሲረት ዱባዴ ዋንተን ቴፊ ዋይ ሰኝ ስለፈረቡ ዋን ገራገራ ሰንዱበት ፈከኛ ገሩ አስከሰ ፍራችሁ በርባዱ ሌላ ምሳሌ ያቀረበላቸው እንዲህ ማለ መንግስተ ሰማያት በእርሻ መካከል ዘሪን የዘራ ሰው ትመስላለች። በእርሻ መካከል መልካም ዘር ሰዎች መልካም ዘር ሲዘራ ግን ያው ሰዎች ሲተኙ ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ሰዎች ያው ኤክስፔክት የሚያደርጉት ወይም ደግሞ የሚገምቱት ስንዴውን ነው፣ መልካም ዘር ነው። ነገር እነሱ ሲተኙ ግን እንክርዳድ ተዘራ። ስንዴውን በበቀለ እና በአፈራ ጊዜ ይላል ሌላም ነገር ታየ፣ እንክርዳድም ታየ። የባለቤቱን ባሮች ቀርቦ ግራ ግብት አሉት።
የባለቤቱም ባሮች ቀርቦ ጌታው መልካም ዘር በእርሻ መካከል ዘርተን አልነበርን? እንክርዳዱስ ከወዴት መጣ? ከወዴት ተገኘ አሉት። ይህ የጠላት ስራ ነው አለ። የኔ ተቃዋሚ ነው እንደዚህ ያደረገ አለ። ከዛ እንግዲህ ሄደን ብንለቅመው ትወዳለህ አሉት። ለባለቤቱ ማለት ነው፣ ለእርሻ ባለቤት ላንድሎርድ ማለት ነው። አይደለም ነው አለ። ለምን ሲባል እንክርዳዱን ስትለቅሙ ምን ታደርጋላችሁ አለ? ስንዴውን ከእርሱ ጋር እንዳትነቅሉት አለ። ኢማጂን ይደጉ አለ። ደወር አለ። ስንዴው ሚደጋ አለ፣ እንክርዳዱ ሚደጋ አለ። ነገር ግን በመከር ጊዜ አይቀርለትም አለ። ስንዴው ፍሬ ካፈራ በኋላ ስንዴው ከደረሰ በኋላ መድረስ ያለበትን ሚሽን ከደረሰ በኋላ ከዛ አጫጆችን መመሪያ ሰጣቸው። በመጀመሪያ እንክርዳዱ እንደ አረም የምነቀል ሳይሆን መጀመሪያው ከስንዴ በፊት እንክርዳዱን አስቀድማችሁ ልቀሙ አለ። ብላተኛ መሪ ከበርቴ ነው መሰለኝ። ልቀሙ አለ። በእሳትን ለማቃጠል በየነዶው ይሰሩ አለ። ለማቃጠል ማለት ሰብሱ አንድ ላይ ሰብስቡ አለ እንደነደው። ከዛ በኋላ ይሰሩ አለ። ስንዴውን ግን በጎተራ ይከተቱ አለ። ያኛውን ውጪ አድርጉ አለ። ስንዴውን ደግሞ በጎተራው ከተቱ አለ። የሚገርም ነው። ሰገሌ ዋቀዮ እስከት ማልዱበታ ነመ ተኮቱ ሞቱማ ዋቀዮ ኤዳ ማሲሳ ኬሰቲ ነመ ኢጀ ጋሪ ፈጫሴ ፈካት ገሩ ሆጀቶኒ ቱሳን ጪሰኒ ቱሳንን ቤክን የቱሳይን ውበትን እንክርዳዳ ፈጫሴ ደሜ ማሲሳኒ ኬሰቲ ኢሳኒ ቀመዲ ድዋ ፈጫሰን ገሩ ሮሳን ረፈን ሮሳን ደደበን ቱሳንን ቤክን የቱሳን ያድን ማሲሳነቲ እንክርዳዳ ተፈጫፈመ ሰቦዴ ቀመዲን ብቅለ ሰቦዴ ስወኒስንከ እንክርዳድስን ብቅለ እንክርዳድስ ሙላቹ ቀመዲ ድዋቱን ተይኒ እሳን ቀመዲ ፈጫሰን ገሩ እንክርዳደቱ ማሲሳና ኬሳት አርገም ሰቦዴ ማል ጀደኒ ቀመዲ ድዋ ቀመዲ ድዋን ፈጫምኔቲ ኢትን ጀደኒ እንክርዳዲ ኩኒ ኤሳ እንክርዳዲ ኩኒ ኤሳ በ ጀደን kana kan godhe diinaa haa ta'u malee dhannee akka inkirdaada sanaa buqqifnu yookiin balleessinu hin barbaaddaa jedhan miti. Not the right time. Amma miti ittiin jedheen. Amma miti ittiin jedheen.
maaliif jedhee ituun inkirdaada buqqiftanii inkirdaada buqqisatu jettaniiti qamadii buqqiftu ittiin jedheen. Ituu waan hamaan buqqisattanii qamadii isa gaarii akkam buqqifna jedheen akeekkachiisa dubbate. Isa booddee garuu nafu. Haa ta'u malee yeroo itti inkirdaadii walitti qabamu jira. Yeroo makarii yeroo midhaan walitti qabamu yookiin sabasabamu yeroo sanadee namoota warra haman nan ajajaa'edha. Isaan jalqaba akka isaanii inkirdaada irratti akka isaanii xiyyeeffannoo godhan hin godhaa'edha. Duraan dursaa inkirdaada funaanaan jedhaa'edha. Inkirdaada funaanaati akka bissi bissitti walitti qabaa jedheen jalqabadha. Akka silaa qamadii rakkise miti. Qamadiin amma ija godhateera. Inkirdaadis ga'eera. Qamadiin ija godhateera. Interferii wanta godhan qabu. Isa booddee qamadii immoo gombisaatti gashaadhe. Kun egaa jecha Gooftaa Yesuus Kiristoosiiti. Gaaffiin kun egaa gaaffii itti ta'ee hafe waanta ta'eefi bartoonni Gooftaa Yesuus Kiristoos wayim ደግሞ ጌታ ኢየሱስ ክርስቶስ ደቀ መዛሙርት the disciples maal godhanii roonni manatti galuu gaaffiin kun baay'ee sammuu isaanii keessa naanna'e. Waa'een fakkeenya kana sammuu keessa naanna'e callisee dubbata miti Kiristoos yeroo dubbatu. 36 hanga 43 አድርገን ነው ከ36 እስከ 43 ያለውን የዚህ ቃል በዛን ጊዜ የተነገረው ምሳሌ ፍቺው እዚህ ላይ አለ። ትርጉሙ ሂክሳ ከአስረጀለ 36 hanga 43 እንደዚህ ይላል። በዚያን ጊዜ ሕዝቡን ትቶ ወደ ቤት ሄደ ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አለው። ተርጉምልን እንደ ዲክሽነሪ ነው ተረጉመላቸው። ትርጉም እንደዚህ አለ። መልካምን ዘር የዘራው የሰው ልጅ ነው። መልካምን ዘር የዘራው የሰው ልጅ ነው። ከኒ ሰኚ ጋር ፈጫሴ ilma namaatiidha. Ilma namaati jechuun Kiristoos jechuudha. Ilma namaa jedhamee waan barreeffameef kakuu haaraa keessatti. Irshaው ዓለም ነው። yeroo maasii waa'ee maasii dubbata miti kaa kun. Lafi maasichaa immoo biyya lafaa kanaa. Biyya lafaa kun akka maalitti fakkeeffame akka iddoo qotiisaatti. መልካሙም ዘር የመንግስት ልጆች ናቸው። እጅ ጋሪ ወረታኒ የእግዚአብሔር መንግስት ልጆች ናቸው። ijoollee waaqayyo ijoollee mootummicha እንክርዳድ ደግሞ አለ የክፉ ልጆች ናቸው አለ። እንክርዳድ ደግሞ ijoollee seexana yookiin immoo ijoollee warra mootummaa waaqoo keessaa qoran qabneedha.
የዘራውም ጠላት ዲያብሎስ ነው አለ። እንክርዳድ ከንፈጫስ ሄደ ዲያብሎስ ይላል። መከሩም የዓለም መጨረሻ ነው። መከሩ አሁን አልደረሰም። የሮ ወልጥ ቀበሙ የሮ ዱመ ብየ ለፋት አማመት ጋ ገና ዱመ ብየ ለፋት አጫጆቹ መላእክት ናቸው። ወር ብየ ለፋ ዱፈኒ ወር ጎንብሳቲ ቀመዲ ሰሳበን ዮኪን ቀመዲ ትነቀን አከስሞሞ ወር እንክርዳድ ወልጥ ቀበኒ አከን ጉበቱፍ ቆጴሰን እርገሞተ ዋቀዮቲ ያ ስፔሻል ኤንጀልስ ልዩ የሆኑ መላእክቶች ናቸው። ለዚህ የተመደቡ መላእክቶች አሉ። እነሱ ስራቸውን ይሰራሉ። መቼም ቢሆን ሰዎች ከዚህ ሁለት ነገር አያመልጡም። ወይ ሁለት አማራጭ አለ። ወይ የመንግስት ልጅ ሆኖ ወይ መልካም ስንዴ ሆኖ በጎተራ ውስጥ መግባት፣ ወይ ደግሞ እንክርዳድ ሆኖ በነዶ ተሰብስበው ለቃጠሎ መዘጋጀት። ከዚህ ሁለት ውጪ ሰው እድል ፈንታ የለውም። በዚህ ምድር ላይ የምንኖር ሰዎች ከሁለቱ አንዱ ነን። ወይ የመንግስት ልጆች እንሆናለን፣ ወይ የዲያብሎስ ልጆች እንሆናለን፣ ወይ ደግሞ የጨለማ ልጆች ወይ ደግሞ የክፉ ልጆች ይላል መጽሐፍ ቅዱስ። ቲፒካሊ የክፉ ልጆች ይላል። በዲያብሎስ የተዘሩ ዝርያቸው አሉ። እንደዚህ አለ፣ የሰው ልጅ መላእክቱን ይልካል አለ። መላእክቱን ይልካል። ስለ ዓለም መጨረሻ እንናገራለን እንጂ አስፈጻሞች እነሱ ናቸው። እግዚአብሔርና የእግዚአብሔር ሰራዊቶች መላእክቶች ናቸው። በዓለም መጨረሻ እንዲሆናል የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ ይላል። ከእግዚአብሔር መንግስት እንቅፋት የሆኑ ሰዎች አሉ። እንቅፋትን አመፅን የሚያደርጉትን ይለቅማሉ። ዛሬ አሉ። እንቅፋትን ሁሉ አመፅን የሚያደርጉ ሰዎች አሉ። በቤተ ክርስቲያንም አሁንም አመፅን የሚያደርጉ ሰዎች አሉ። ግደለም ጊዜ አለ፣ ለሁሉ ጊዜ አለ ወገኖቼ። አመፅን የሚያደርጉ የመንግስቱ እንቅፋት የሆኑ ሰዎች አሉ። በቤተ ክርስቲያን ቁጭ ብለው በቅዱሳን መካከል ቁጭ ብለው ክፋትን የሚሰሩ አሉ። አመፅን የሚሰሩ አሉ። አይነቀሉም። አንዳንድ ጊዜ ይነቀል የሞኝ ጸሎት ማለት ይነቀል ቡቃ ያለን ካለችለ እንደው ነው ሞን ገሩ ጋፈ ዋንተ ቆጳኔ ይጅርሳል። አይነቀሉም። ያለ ጊዜያቸው አይነቀሉም። ጊዜ አለ። በዚህ ቃል አውድ መሰረት እንክርዳዶቹ ይነቀላሉ አይልም። ይቆያሉ። ወይ እስከ ዕለተ ሞታቸው ሊሆን ይችላል፣ ወይ ደግሞ ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ ይቆያሉ። ሌትስ ቢ ሀገር ሰላም ነው ይላሉ። ምናልባት ትክክል ነኝ ብሎ ሊያስቡ ይችላሉ። አይታወቅም። እኛ ፐርፌክት ነን ማለት ይችላሉ። ግን ፐርፌክት የሚያደርግ እግዚአብሔርና እግዚአብሔር ብቻ ነው። ከዛ በኋላ ይላል ወደ እቶን እሳትም ይጣላሉ ይላል። እነዚህ አመፃን የሚያደርጉ በዲያብሎስ የተዘሩ ኦሪጂናቸው ዲያብሎስ ሲሆን ተልእኮአቸው ዲያብሎስ ሲሆን
የዲያብሎስ መልእክተኞች የሆኑ ምን ይሆናሉ? ይለቀማሉ። በዓለም መጨረሻ ጊዜ ትለቀማለህ። ወደ ሳይሆን በግድ ትለቀማለህ። መላእክቶቹ ነው የሚለቅሙ። ወደ እቶነ እሳትም ይጥሏቸዋል። ወደ እቶነ እሳት በጣም የከፋ እሳትን ነው የሚያሳየው። ወደ እቶነ እሳት ይጥሏቸዋል ይላል። በዛ ምን አለ? ልቅሶና ጥርስ ማፋጨት። በሕይወት ዘመናቸው እንክርዳድ የሆኑ ሰዎች፣ በእግዚአብሔር ቤት ውስጥ ለዘላለም ኖሮ እንክርዳድ የሆኑ ሰዎች እድል ፈንታቸው እቶነ እሳት ውስጥ መጣል ነው። በዛ ምን አለ? ልቅሶና ጥርስ ማፋጨት አለ። ልቅሶና ጥርስ ማፋጨት ያለው ልቅሶና ጥርስ ማፋጨት የክፉ ልጆች እድል ፈንታ ነው። ቁጥር 33 ላይ ግን እንደዚህ ይላል። በዛን ጊዜ ይላል ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ አለ። የጨለማ ልጆች በልቅሶና በጥርስ ማፋጨት ውስጥ ሲሆኑ፣ በእቶነ እሳት ውስጥ ሲጣሉ፣ በተቃራኒው ደግሞ የመንግስት ልጆች ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ኖ ሞር እንክርዳድ። እንክርዳድ እድል ፈንታ የለውም። ተደበላልቆ መኖር የለም። በመንግስተ ሰማያት ተደበላልቆ መኖር የለም። በመንግስተ ሰማያት ተሰባስቦ መኖር የለም። እግዚአብሔር የፈቀዳቸው ጻድቃን ግን እንደ ፀሐይ ያበራሉ። እንደ ፀሐይ ያበራሉ። አንዳንድ ጊዜ ወገኖቼ እኛ ማወቅ ያለብን በቅዱሳን መካከል ወይም ቅዱሳን ሲባል ያው ዓለም አቀፋዊ ቅዱሳን ማለት ነው። እንደ እግዚአብሔር ሐሳብና ፍቃድ የሚመላለሱ ማለት ነው። አንዳንድ ጊዜ እንክርዳድን እንነቅላለን ብለን ስንዴውን እንነቅላለን። እግዚአብሔር ለሁሉ ነገር መፍትሄ አለው። አንዳንድ ሰዎች ደግሞ እንክርዳድን እንነቅላለን ብለው ስንዴን የሚነቅሉ አሉ። እግዚአብሔር ግን ዝም ብሎ የሚያልፍ እንዳይመስላችሁ። እንክርዳድ መስሏቸው እንክርዳዱን እንነቅላለን ብለው ስንዴ ነው የሚነቅሉ አሉ። ለእንክርዳድ መልእክት እንናገራለን ብለው ለስንዴው መልእክትን ተናግረው ሰውን የሚያሰናክሉ አሉ። ለነገሩ እግዚአብሔር ቃል ታናናሾችን የሚያሰናክል የድንጋይ ወፍጮ ታስሮ ጥልቅ ባህር ውስጥ ቢገባ ይቀላል ይላል። እግዚአብሔር ሁሉን ነገር ይመዝናል። እንዳሻ አትሆንም። እንደፈለክ አትሆንም። እንደፈለጉ የሚናገሩ እንዳሻቸው የሚያደርጉ ሰዎች አንድ ቀን ፍርድ አለ። እውነተኛ ፍርድ የሚፈርድ እግዚአብሔር ነው። መጨረሻችንን የሚያውቅ እግዚአብሔር ነው። የሰውን መጨረሻ የሚያውቅ እግዚአብሔር ነው። ስንዴው እንድንነቀል ሳይሆን ይኑር፣ አንድ ቀን ግን ይነቀላል። በእግዚአብሔር ጊዜ በእግዚአብሔር ታይም ይነቀላል። በእግዚአብሔር ታይም ይለቀማል። ያለ ጊዜው አይለቀምም። እድል ይሰጠዋል። ከዛ በኋላ
እንክርዳድ ሆኖ መጥፎ ዘር ሆኖ ተዘራ፣ እንክርዳድ ሆኖ በቀለ፣ እንክርዳድ ሆኖ ይቃጠላል። እግዚአብሔር ጊዜ አለው። ዛሬ በእግዚአብሔር መንግስት እንቅፋት የሆኑትን ሰዎችን እግዚአብሔር ይነቅላል። አንድ ቀን እግዚአብሔር ይበቀላል። በቀልን ነው ይላል እግዚአብሔር። አትበቀሉ ይላል። ክፋትን የሚያደርጉ አሉ። በማወቅም ባለማወቅም ክፋት የሚያደርጉ አሉ። ዲያብሎስ የጦር መሪያቸው የሆነ አለ። እግዚአብሔር ግን ፍርድን ይሰጣል። እግዚአብሔር ግን ይበቀላል። ከቶ አትበቀሉ ይላል። በቀል እግዚአብሔር ነው። እግዚአብሔር ሲበቀል ማንም ከእግዚአብሔር ሰው ሊያድን አይችልም። አባት ልጁን፣ ሚስት ባሏን፣ ባል ሚስቱን ሊያድናት አይችልም። ረዋቀዮ ኢጃቦ አባን ኢልመሳ ሃን እንተለሼ እንተላረሼ ፈይሱ እንደንደሱ እንደ ዓለም ስርዓት የለም። ከእግዚአብሔር በቀል የሚያድን የለም። ስለዚህ ህይወታችን ምን እየመሰለ ነው? እንክርዳድ ነን ወይስ መልካም ዘር ነን? የእግዚአብሔር መንግስት እንቅፋቶች ነን ወይስ የመንግስት ልጆች ነን? ጉፉ ሞቱሞ ዋቀው ከሰቱ ጉፉ ደግሞ ኑይ ዱጉመቲ ኢጆሌ ዋቀዮት ዱጉመቲ ኑይ ቶሎተሞ ሐሞት ኢጆሌ ሐሞታት ሞ ኢጆሌ ቀጀሎታት ከነጋ ዋቀዮት ቤካ ሰገሌን ኩን አካቲ ነው ፍላሉዳ ሰገሌ ዋቀዮ አኮ ፍላለታ አኮ ፍላሉዳ ለለቡ ጫላ ጅራቹ ተጃጅሊ ነምኒ እትጅራቹ ኦፊ ኬኛ ፍትጅራቹ ኢሳ ኦፊ ኬኛ ትጅራነቱ ጉያ ፍርዲ ጀላ ነው ባስ ተጃጅሉ ዱባን አካስታ ዋንተ ዱባንቶ ታነር ገሙል ሆኖ መገኘት ነው። እንደ ቃሉ መሆን ነው። እንደ ቃሉ ካልሆን እግዚአብሔር ቃል በትክክል ተናግሯል። በቤተ ክርስቲያን ሰዎች ለሁለት ይከፈላሉ። አንዱ የመንግስት ልጆች፣ ሌሎቹ ደግሞ የክፉ ልጆች ናቸው። በቤተ ክርስቲያን ውስጥ ሁለት ሰዎች አሉ ማለት ነው። በምድራችን ሁለት ሰዎች አሉ። የመንግስት ልጆችና ጻድቃንና የክፉ ልጆች። በዲያብሎስ የተዘሩ የበቀሉ ያደጉ አሉ። ግን የእግዚአብሔር ፍርድ አለ። የእግዚአብሔር ፍርድ አለ። ጻድቃን ከሆን በአባታችን መንግስት እንደ ፀሐይ እናበራለን። ካልሆነ ደግሞ በተቃራኒ መንገድ ይከተለናል። ከዚህ እግዚአብሔር ጠብቀን። ስለዚህ ራሳችንን ማየት ራሳችንን ብንመረምር ባልተፈረደብን ነበር ይላል። ራሳችንን ማየት ያስፈልጋል። ንስሐ መግባት ያስፈልጋል። ለሰዎች ንስሐ ግቡ ብለን ለራሳችን ንስሐ መግባት ያስፈልጋል።
እስከዛሬ ድረስ ንስሐ ያልገባንበት በደል መተላለፍ ቢኖር እግዚአብሔር ይቅር እንዲለን ምህረትን መጸለይ ያስፈልጋል። ለራሳችንም ለሰዎችን ምህረት መጸለይ ያስፈልጋል። ይህንን ስናደርግ ከክፉ እንድናለን። የአምላካችን እግዚአብሔር ስም ብሩክ ይሁን። በዛን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። የሮሰነቲ ወሪ ቀጀሎኒ ሞቱማ አባሳኒ ኬሰቲ አካ ቢፍቱን ይፉ። During that time, the righteous will shine like the sun in the kingdom of their Father. የአምላካችን የእግዚአብሔር ስም ብሩክ ይሁን። በዚሁ አበቃለሁ። ከኑመረትና ወጣ ካደን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። በቃሌ ስለተናገርከን ተመስገን። እግዚአብሔር ሆይ የቃልን ምስጢር ስለገለጥክልን ተመስገን። እንደ ቃሌ መኖር እንድንችል እግዚአብሔር እርዳን። የማይገባውን ነገር እንዳናደርግ በኢየሱስ ስም ጸልያለሁ። እንክርዳዱን እንነቅላለን ብለን ስንዴው እንዳንነቅል እግዚአብሔር እርዳን። በንግግራችን በተግባራችን ይህን ነገር እንዳናደርግ እግዚአብሔር እርዳን። ስለ ቃሌ ተባረክ። ይህ ቃል በእምነት ከኔና ከወገኖቼ ጋር እንድዋሃድ ጸልያለሁ። ስለ ሁሉም ነገር ተመስገን። ቀሪውን ሰዓታችንና ጊዜያችንን ባርክልን። በኢየሱስ ክርስቶስ ጌታ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት፣ የመጨረሻ ዘመን በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ። እግዚአብሔር ይራራላችሁ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። በዛን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። የሮሰነቲ ቶሎኒ ሞቱማ አባሳኒ ኬሰቲ አካ አዱኒፉ ጀዴን ሻሎም ብዬ እሰናበታችኋለሁ። ሻሎም። ታንኪዩ። አመሰግናለሁ። ገለቶማ ወንድኬሰን